ወንድ ከወንድ መጋባት፣ ሴት ከሴት መጋባት አይደለም። ሰዎች አሁን ከአራዊት ጋር እየተጋቡ ነው። አዞ እያገቡ ነው። ድንግ ባለ ሰርግ ቤሎ ለብሰው ሴቶቹ ከዘንዶ ጋር እየተጋቡ ነው። ከውሾቻቸው ጋር እየተጋቡ ነው። አንዳንድ ሀገሮች እናት ልጇን እንድታገባ እየተፈቀደ ነው። አንዳንድ ሀገራት ወንድምና እህት እንዲጋቡ እየተፈቀደ ነው። አንዳንድ ሀገራት ሰዎች ከፈለጉት እንዲወልዱ እየተፈቀደ ነው። አንዳንድ ሀገራት ደግሞ የወንድ የዘር ፍሬ ባንክ እየተቀመጠ ሴቶች ብዙ ብር ከፍለው ሂደው የማን እንደሆነ አይታወቅም የዘር ፍሬው ሂደው የዘር ፍሬ በላቦራቶሪ መልክ በሕክምና ሰውነታቸው ውስጥ እንዲቀመጥ ተደርጎ እየጸነሱ ይወልዳሉ። ልጁ የማን እንደሆነ አይታወቅም። ያለ አባት ያድጋል። ልጁ የሴት ብቻ አድናቂ ይሆናል። በዚህ ዓለም ላይ እናት የምትባል እንጂ ያለችው አባት የሚባል የለም እያለ ወንድና አባት እየካደ እንዲኖር ይደረጋል። የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር በዚህ ዕለት እና በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘለዓለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘለዓለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በደንብ ስሙኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ንግግር የብቻው ተለይቶ ተለቅሞ ሲለካ ከ2 ሰዓት በላይ አይሆን የተጻፈው። ያስተማረው 2 ሰዓት ብቻ ነው ማለት አይደለም። ያስተማረው 3 ዓመት ከ3 ወር 3 ዓመት ከ3 ወር ያስተማረው የምንለው ምን ማለታችን ነው? ከ30 ዓመት በኋላ ያለውን ቆጥረን። ከዛስ ጌታችን ለምሳሌ ለማስተማር በ12 ዓመቱ ወጥቷል። ከ12 ዓመቱ ጀምሮ አስተምሮ በዚህ መሃል ግብጽ የመጣበት ወደ ኢትዮጵያ የመጣበት በጣም ብዙ ማናውቃቸው ያልደረስንባቸው በጣም ብዙ ታሪኮች አሉ። በጣም ብዙ ያልተጻፉ ያልተሰነዱ ምንጭ የሌለ ፍንጭ የሌለ ታሪኮች እና በእነዚህ ጊዜ ውስጥ ሁሉ ጌታ አስተምሯል። ለምሳሌ በማቴዎስ ወንጌል ላይ የተቀመጠው ጌታ መወለዱ ተጽፏል፣ መሰደዱ ተጽፏል፣ ከዛ መመለሱ ተጽፏል። በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ብትመለከቱ ወበውእቱ መዋዕል ሎሚ በዚያ ወራት ቅዱስ ዮሐንስ መጥምቅ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እያስተማረ ብታይ ነው። 25ቱን ዓመት ቅዱስ ማቴዎስ ሽፍን አድርጎት ነው ያለፈው። 25 ዓመት በስደት የቆየው እንደሚታወቀው ጌታ በእመቤታችን እቅፍ ሆኖ 3 ዓመት ከመንፈቅ ብዙ ተአምራትን እያደረገ በስደት ቆይቷል። ይሄ ብቻም አይደለም። አንዳንድ የታሪክ መጽሐፍት ደግሞ እንደሚጠቁሙት ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12 ዓመቱ በኋላም ጭምር ወደ ኢትዮጵያ እንደመጣም አባቶቻችን ይናገራሉ። በጣም ብዙ ታሪኮች አሉ። በተለይ ደግሞ ከ20 ዓመቱ ጀምሮ እስከ 22 ዓመት ድረስ ባለው ጊዜ ውስጥ ጌታ ወደ ኢትዮጵያ መጥቶ ኢትዮጵያን ባርኮ እንደሄደ ክብር ለስሙ ይሁንና ኢትዮጵያን ባርኮ እንደሄዱ የሚናገሩ አባቶች ብዙ መጽሐፍትን ማገላበጥ ይፈልጋል። ብዙ መጽሐፍትን ማየት ይፈልጋል። ብዙ መረዳት ይፈልጋል። ብዙ ማወቅ ይፈልጋል። ግን አንድ ብቻ እንድትጠይቁ አንድ ጥያቄ ለወጣቶቹ እሱን አስቀምጬ አይደለም። ጌታ ምን ይሰራ ነበር? ለምሳሌ ልክ በ12 ዓመቱ በሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 48 ጀምሮ እንደተጻፈው ለ3 ቀን ጠፍቶ ሲፈለግ ቆይቶ እመቤታችን በቤተ መቅደስ መካከል አገኘችው ከዮሴፍ ጋር እየፈለገችውና ልጄ ለምን እንዲህ ያደረክብን? አባትህና እኔ ስንፈልግህ ነበር ብላ ዮሴፍን በስጋ ስላሳደገው አባት ብላ ጠርታ ጠየቀችውና ጌታ የመለሰላት ምንድነው? ለምን ትሐስሱኒ? ለምንድን ነው የምትፈልጉኝ? ያይመርክሙኑ ከመይደል ወኒ አሐዱ ውስተ ዘአወየ ቤት በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን ብሎ ነው የመለሰው። በ12 ዓመቱ በስንት ዓመቱ አልኳችሁ? በ12 ዓመቱ በቤቱ እንዲኖር በአባቱ ቤት እንዲኖር እንደሚገባው ከተናገረ በ13 ዓመቱ የት ኖረ? በ14 ዓመቱ የት ኖረ? በ15 ዓመቱ፣ በ20 ዓመቱ፣ በ28 በ29 ዓመቱ የት ነው? ከ30 ዓመት በኋላ ያለው ስለተጻፈ ችግር የለም። እነዚህን መመለስ አንችል እና ጌታችን በእነዚህ ጊዜያት ውስጥ ያስተማራቸው ያደረጋቸው ተአምራት ልዩ ልዩ ነገሮች ድንቅ ድንቅ ነገሮች በጣም ብዙ ነው እና የጌታችን የመድኃኒታችን የኢየሱስ ክርስቶስ
የ3 ዓመት ከ3 ወር ትምህርት ከዛ ውስጥ ደግሞ ተነጥሎ ከ2 ሰዓት እስከ 3 ሰዓት እንኳን አይሞላም። ኮት ተደርጎ የጌታ የተናገረው ብቻ ኮት ተደርጎ የብቻው ቢቀመጥ ከ2 ሰዓት እስከ 3 ሰዓት አይሆንም። እንደየቋንቋው ይለያል። በጣም አስደናቂ ሆነ እንደሆነ ታውቃላችሁ። ይሄ ከ2 ሰዓት እስከ 3 ሰዓት የሚሆነው ንግግሩ ዓለምን ይገዛል። ዓለምን ይገዛል። እሱ ብቻ ሳይሆን ያልደረስንበት ብዙ ያልደረስንበት እኛም ማናውቀው ያልገባ ያልተረዳን በካባ የሸፈነው በእናንተ ፊት ስንሆን አዋቂ የምንመስልበት ግን ምን ለማለት ፈልጎ ነው ብለን የምንጠይቀው ምስጢር የሆነ በአባቶቻችን ልብ የተቀመጠ በሐዋርያት ልብ የተቀመጠ በእመቤታችን ልብ የተቀመጠ ያልደረስንበት ብዙ ረቂቅ ነገር አለ። ወንጌል ማለት እሱ። ወንጌል ከፍልስፍና በላይ ነው። ወንጌል ከስነ ልቡና እውቀት በላይ ነው። ወንጌል ከስነ አእምሮ እውቀት በላይ ነው። ከሳይካትሪ በላይ፣ ከሳይኮሎጂ በላይ፣ ከፊሎሶፊ በላይ ወንጌል ዓለምን ይገዛል። የመጀመሪያው ማወቅ የሚገባ መጽሐፍ ቅዱስን ስናነብና ስለ መጽሐፍ ቅዱስ ስንሰማ ምን አይነት ይዘት ነው ያለው ቢለውን እሱን መረዳት ማወቅ እንደሚያስፈልጋል እና ጌታ ምዕራፍ 5 ምዕራፍ 6 ምዕራፍ 7 5000 ሰው እንዲሰማው አድርጎ ኮስተር ብሎ ሳያቋርጥ ለረጅም ሰዓት ያስተማረው ትምህርት ይሄ ትምህርት ነው የተጻፈው። የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 እነዚህን ትምህርቶች 5000 ሰው ሰምቶታል። እነዚህ 5000 ሰዎች የእያንዳንዳችን ውክልና የያዙ ሰዎች ናቸው። ነበርንኛ በእነዚህ በእና 5000 ሰዎች ተወክለን ነበርንኛ። በእያንዳንዱ ሰው ጠባይ ተወክለን ነበርንኛ። ይህን ትምህርት አብረን ከነዛ ሰዎች ጋር ሰምተነዋል። ተወክለን ሰምተነዋል። ወክለውን የሰሙ ሰዎች አሉ። የጌታን ትምህርት ልክ በሲና ተራራ ሙሴ እስራኤልን ወክሎ ጽላቱን እንደተቀበለ ታቦቱን እንደተቀበለ ጌታ ወደዚህ ምድር ሲመጣ እኛን ወክሎ ለተቀመጡ ሰዎች ይህን ትምህርት አስተማራቸው። የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ ይታወቃል። የማቴዎስ ወንጌል ምዕራፍ 6 የምግባር ክፍል ተብሎ ይታወቃል። የማቴዎስ ወንጌል ምዕራፍ 7 የነገር ሃይማኖት ክፍል ተብሎ ይጠናል። የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ የሚጠናበት ምክንያት ስለ ሕግጋት ስለሚናገር ሰማዕክሙ ዘተብህለ ለቀደምትክሙ ከእናንተ አስቀድሞ ለነበሩ ሰዎች እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እያለ ሕግ ሰርቶ ብፁዓን ብፁዓን እያለ ሕግ ሰርቷል። ሰማያዊ አባታችሁ ሁሉን በመውደድ ፍጹም እንደሆነ እናንተም ሌላውን በመውደድ ፍጹማን ሁኑ ብሎ ይህን ሕግ ሰርቷል። በዚህ ምክንያት ምዕራፍ 5 የሕግ ክፍል ይባላል። ምዕራፍ 6 የምግባር ክፍል ይባላል። እመጣበታለሁ። ምዕራፍ 7 የነገር ሃይማኖት ክፍል ይባላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ጀምሮ ያለውን ስትመለከቱ ሁሉኬ ዘይሰምዕ ዘንተ ቃልየ ወይገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮብ ይህንን ቃሌን ሰምቶ የሚያደርገው ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ብሎ ዓለት ሃይማኖት እንደሆነ ጌታ ያስተምራል። በዚህ ምክንያት ምዕራፍ 7 የነገር ሃይማኖት ክፍል ይባላል። ምዕራፍ 6 3 ክፍሎች አሉ። አንደኛ ስለ ምጽዋት ይናገራል። ሁለተኛ ስለ ጸሎት ይናገራል። ሶስተኛ ስለ ጾም ይናገራል። የማቴዎስ ወንጌል ምዕራፍ 6 እነዚህን ሶስቱን ብቻ የያዘ የመጽሐፍ ቅዱስ ክፍል በጣም መሰረታዊያን የሚባሉት የክርስቲያን ስነ ምግባር ተብለው የሚጠሩት እነዚህ ሶስቱ ናቸው። ምጽዋት፣ ጾምና ጸሎት እነዚህ ሶስቱ ናቸው። ከነዚህ ከሶስቱ አንዱ የሚጎለው ሰው ክርስቲያን ተብሎ አይጠራም። ከነዚህ ከሶስቱ ምጽዋት፣ ጸሎት፣ ጾም እነዚህ ሶስቱ እያንዳንዳቸው ትርጉሞች እኔና እናንተ ከምናስባቸው በላይ ሰፊ ናቸው። በጣም ብዙዎቻችን ጾም ሲባል ወደ አይምሯችን የሚመጣው ከምግብ መከልከል፣ ምጽዋት ሲባል ብር መስጠት ነው ትዝ የሚለው፣ ጸሎት ሲባል ትልቅ መዝገበ ጸሎት ይዞ በእግዚአብሔር ፊት መቆም እሱ ነው ቶሎ ትዝ የሚለው። ሰፊ ነው ከምታስቡት በላይ። ጾም ማለት ከምግብ መከልከል ብቻ አይደለም። ጾም ሰውነትን ማብቃት ነው። ጾም ሰውነትን መገሰጽ ነው። ጾም ሰውነትን ማዘዝ ነው። ጾም ስጋን ለነፍስ ማስገዛት ነው። ጾም ከእግዚአብሔር ጋር መጣበቅ ነው። ጾም እንደ መልአክ መሆን የመላእክትን ሕይወት መለማመድ ነው።
ኃይሉ ከመመላእክት። ስለዚህ ሰፊ ነው። ጸሎት የሚባለው በእግዚአብሔር ፊት መቆም ብቻ ነው። በያላችሁበት እግዚአብሔርን ማሰብ፣ የእግዚአብሔርን ስም መጥራት አለመተው፣ የእግዚአብሔርን ስም መጥራት ማዘውተር ማለት ነው። ጸሎት የሚባለው ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። አይገደብም፣ አይገደብም። በእግዚአብሔር ፊት መቆም ብቻ አይደለም ጸሎት የሚባለው። ቤተክርስቲያን መምጣት ብቻ አይደለም ጸሎት የሚባለው። አትምጡ አይደለም ሐሳቡ። መዝገበ ጸሎት ይዞ በእግዚአብሔር ፊት መቆም ብቻ አይደለም ጸሎት የሚባለው። አትጸልዩ አይደለም ሐሳቡ። ግን ጸሎት ማለት ሳያቋርጡ ከእግዚአብሔር ጋር ማውራት ማለት ነው። ማውራት ዝምታ ጸሎት ነው። ለምሳሌ አሁን እናንተ እየጸለያችሁ የእግዚአብሔርን ቃል እየሰማችሁ ነው። ስለዚህ እየጸለያችሁ እግዚአብሔር የሚናገረውን እየሰማችሁ ነው። ስለዚህ እየጸለያችሁ በቃ በጣም ሰፊ ሐሳብ ያለው ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር የሚባለው ለዚህ ነው። የአእምሯችን ትኩረት፣ የልባችን ተመስጦ፣ የሰውነታችን መታዘዝ ከሰማይ ጋር የሚሆንበት ስርዓት ሁሉ ጸሎት ይባላል። ከዛ ምጽዋት ሲባል በጣም ብዙዎቻችን ቶሎ የምናስበው ይቺ የገንዘብ ልገሳዋን የሳንቲማ እሷን ነው ቶሎ የምናስበው። ምጽዋት ልብስ መስጠት፣ ምግብ መስጠት። ምጽዋት ከምናስበው በላይ ረቂቅ ነው። በነገራችን ላይ ምጽዋት በሁለት ነው የሚከፈለው፣ ስጋዊ ምጽዋትና መንፈሳዊ ምጽዋት የሚባለው። ስጋዊ ምጽዋት የሚባለው የሚታይ፣ የሚሰፈር፣ የሚለካ፣ የሚቆጠር፣ የሚነገር፣ የሚተረክ፣ የሚቀረጽ ይህ ስጋዊ ምጽዋት ይባላል። ለምሳሌ አሁን ከዚህ ወጣችሁ እናንተ ለሆኑ ድሆች ለሆኑ የኔ ቢጤዎች ገንዘብ እየሰጣችሁ ቪዲዮ ልትቀርጹ ትችላላችሁ፣ ወይም እየሰጣችሁ ሰዎች ሊያዩ ይችላሉ። ወይም ደግሞ እናንተ ቤታችሁ ስትገቡ ዛሬ እኮ 100 ብር ዘርዝሬ 10 ብር ለ10 ሰዎች ሰጠው ብላችሁ ልትናገሩ ትችላላችሁ። ይህ ስጋዊ ምጽዋት ይባላል። ከዚህኛው ምጽዋት የሚቀድመው ግን ምን አይነት ምጽዋት እንደሆነ ታውቃላችሁ? አስቀድሞ ስለነዚህ ሰዎች መራራት፣ አስቀድሞ ስለነዚህ ሰዎች ማዘን፣ ስለወደቁት ሰዎች ማዘን፣ ስለሞቱት ሰዎች ማዘን፣ ስለሚገፉት ሰዎች ማዘን፣ ስለሚገደሉት ሰዎች ማዘን፣ ለልጇ የምትሰጠው ዳቦ አጥታ መግቢያ መውጫው ስለሚጠፋባት እናት ማዘን፣ ከጓደኞቹ ጋር እኩል ለመሆን ምናልባትም ዩኒፎርም ቢለብስ እንኳን ምሳው እንዳይታይበት የሚሳቅቅ አንዳንዶቹ ምሳ ሳይዙም የሚሄዱ ጭምር ስለነሱ ማዘን፣ እንጀራ ሽጠው እንጨት ሽጠው ከዛም ደግሞ ከጤና ጋር ታክለው ከበሽታ ጋር ታክለው መከራቸውን የሚያዩ እናቶች አባቶች አሉ፣ ወንድሞች እህቶች አሉ። ስለነሱ ማዘን፣ ስለሚበርዳቸው ሰዎች፣ ውጭ ስለሚያድሩት ሰዎች፣ ላስቲክ ወጥረው ስለሚኖሩት ሰዎች ስለነሱ ማዘን ይቀድማል፣ መራራት ይቀድማል። ክርስቲያን ማለት ርህሩህ ማለት፣ ክርስቲያን ርህሩህ ነው። ጠባዩ እንደዛ ነው። ኦርቶዶክሳዊነት ማለት መንፈሳዊነት ማለት የእግዚአብሔር ልጅ መሆን ማለት በዚህ የርህራሄ መንፈስ ውስጥ መኖር ማለት ነው። ኢትዮጵያ ውስጥ የታጣው ዓለም ውስጥ የጠፋው ይሄ ነው። የወደቀ ሰው አናነሳ፣ የተቸገረ ሰው አንረዳ። አንዳንድ ነገሮችን ለመጽደቅ ነው የምናረጋቸው፣ ለትምክህት ነው የምናረጋቸው፣ ለግብዝነት፣ ለፈሪሳዊነት፣ ለማስቆጠር። በጣም ብዙ ሰው እኮ የፋሲካ ሰሞን በግ ይዞ ዶሮ ይዞ የተቸገሩ ሰዎች ናቸው የሚባሉ ሰዎች ጋር ይሄዳል እኮ። መልካም ነው፣ ግን እነዚህን ሰዎች እያስለቀሰ ነው በግ የሚሰጠው፣ እየቀረጸ ካሜራ ደቅኖ እየቀረጸ እስኪ ምን ተሰማ ስለዚህ በግ እያለ ሰውየው ከመብላቱ በፊት እንዲያለቅስ እንባውን እንዲያፈስ ተደርጎ ገና ስለሚበላው ዶሮ እሱ በረሃብ እየተጠበሰ ነው። እኔ ቃላት የለኝም ብሎ እየተልመጠመጠ እየተለማመጠ ገና ላልበላው ዶሮ ላልበላው በግ ገና እያመሰገነ ብዙ ምስጋናና ውዳሴ እያዘነበ ያ እየተቀረጸ ሰዎች ከሚታሰበው በላይ ይነግዱበታል። እና አንዳንድ ነገሮቻችን ለውዳሴ ከንቱ ፍጆታ የሚሆኑ ናቸው፣ ለሚዲያ ኮንሰምፕሽን የሚሆኑ ናቸው። እና ምጽዋት የሚባለው ከዚህ ያነሰ ነው። እንዲያው ጌታ በዚሁ በማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ብፁዓን መሐረያን የሚል አንድ ትምህርት አስተምሯል። ብፁዓን መሐረያን ማለት የሚራሩ ብፁዓን ናቸው ማለት ነው። የሚምሩ፣ የሚራሩ፣ የሚያዝኑ ብፁዓን ናቸው ማለት ነው። እና ይህን የእኛ ሊቃውንት በሶስት ይከፍሉታል። አንደኛው ምህረት ስጋዊ፣ ሁለተኛው ምህረት መንፈሳዊ፣ ሶስተኛው ምህረት ነፍሳዊ። ስጋዊ ምህረት፣ መንፈሳዊ ምህረት፣
ነፍሳዊ ምሕረት ማለት ልግስና፣ ስጦታ፣ ርኅራሄ፣ ሐዘኔታ ማለት ነው እና ሥጋዊ ልግስና፣ መንፈሳዊ ልግስና፣ ነፍሳዊ ልግስና። ሥጋዊ ልግስና ማለት ይላሉ ቀዶ ማልበስ፣ ቆርሶ ማጉረስ ማለት ነው። መንፈሳዊ ልግስና ማለት ቢበድሉ ማሩይታ፣ ቢበደሉ ይቅርታ ማለት ነው ይላል። ነፍሳዊ ልግስና ማለት መጥወተ ርእስ ወይም ራስን አሳልፎ መስጠት ነው። ምሕረት የሚባለው ይሄ ነው። በግዕዝ ትርጓሜ በግዕዝ የሚባል ትርጓሜ ወንጌላል። እዚያ ላይ ደግሞ ሊቃውንቱ ምን ብለው አስቀምጠውታል? መሐረያን ሰይቤ መሐረያን ብሎ የሚጠራቸው እለ ይትራሃርሁ ይላል። ለዓይነ እኩያ ወለዓይነ ፈላስያ ወለዓይነ ምስኪናን ወለዓይነ አባስያን። መሐረያን ተብለው የሚጠሩት አንደኛ ለክፉዎች የሚያዝኑ፣ ሁለተኛ ለተሰደዱ የሚያዝኑ፣ ሶስተኛ ለምስኪኖች የሚያዝኑ፣ አራተኛ ለበደለኞች የሚያዝኑ ባሉት እነዚህ ናቸው። አሁን እኛ ለበደለኞች እናዝናለን፣ ለክፉዎች እናዝናለን። ለበደሏችሁ ሰዎች ታዝኑላቸዋላችሁ። ሃይማኖት ለቀየሩ ሰዎች ታዝኑላቸዋላችሁ። ይሄ ከመሳደብ ባለፈ ሰዎቹን ከመተቸት ባለፈ በቡና ቤት ለሚተዳደሩ ሰዎች ታዝኑላቸዋላችሁ። ጫት ለሚቅመው ሰው ታዝኑለታላችሁ። ሲጋራ ለሚያጨሰው ሰው ታዝኑለታላችሁ። ከመሳደብ ባለፈ አንድ አሁን ጫት የሚቅም ሰው እዚህ ጫቱን እንደያዘ ጉንጩን ወጥሮት ጫቱን ደግሞ ታቅፈው እዚህ መድረክ ቢመጣ ምን ትሉታላችሁ? እኛና እግዚአብሔር የምናይበት መንገድ የተለያየ የሚሆነው የሰው ሐሳብና የእግዚአብሔር ሐሳብ የተለያየ። እግዚአብሔር ይምረዋል። ጫትህን ትፋ ነው የሚለው እግዚአብሔር። ጫቱን ትፋው፣ ከዚህ በኋላ ግን ከዚህ አትውጣ፣ ወደ ምሕረት መጥተሃል፣ ይቅር ብዬሃል፣ ምሬሃለሁ ነው የሚለው። እኛ ከሆንስ ምን አይነት ንቀት ነው ጫቱን ይዞ እዚያ ወደ ምሕረት ድረስ የመጣው ብለን ባገኘነው እንደበድበዋል፣ ባገኘነው እንመታው። ብዙ የምንጸየፋቸው ሰዎች አሉ፣ የምንገበዝባቸው የምንመጻደቅባቸው ሰዎች አሉ። እግዚአብሔር እኛ እንደምናያይ እግዚአብሔር እኛ ምሕረት እንደማናደርግ ምሕረት ማያደርግ አምላክ አይደለም፣ የሚበቀል አምላክ አይደለም። ርኅሩህ ስለሆነ እንዲያው ቢቀጥሉና ሊቃውንቱ እንዲህ ይላሉ፣ እስመ ምሕረት ወሳይል ኢቲ ዘትትረከብ ውስተ ነፍስ ይላል። ምሕረት የሚባለው ርኅራኄ የሚባለው ምን ውስጥ እንደሚገኝ ታውቃላችሁ? ነፍስ ውስጥ የሚገኝ ይሄ አይምሮ ውስጥ ነው። ምሕረት ይቅርታ ስታደርጉ በነገራችን ላይ ኢነርጂ ይከፈላል፣ ኃይል ይከፈላል፣ ጉልበት ይከፈላል። ለምሳሌ በጣም ተበድላችሁ አንድ ሰው በድሏችሁ ይቅርታ ሲጠይቃችሁ በቃ ይቅር ብያለሁ ብላችሁ ከልባችሁ ይቅር ስትሉት ልታለቅሱ ሁሉ ትችላላችሁ። ለምን እንደሆነ ታውቃላችሁ? በጣም አቅም፣ ጉልበት፣ ኃይል ከእናንተ ይከፈላል። ለምን? መተው ነው። ያንን ቂም መተው፣ ያንን በቀል መተው ነው፣ ያንን በደል መተው ነው። ስለዚህ ማዘን፣ መራራት፣ ይቅርታ ማድረግ ያ ነው የሚከፈል ኃይል አለ። ከነፍስ ነው እሱ የሚከፈል፣ ከነፍስ ነው የሚከፈል። ክርስቲያን የሚለካው በዚህ ነው። እግዚአብሔር ነፍሳችንን ያያል። እናንተ እኔ የለበስኩትን ነጭ ካባ ታያላችሁ፣ እግዚአብሔር ደግሞ ነፍሴን ያያል። እኔ እናንተ የለበሳችሁትን ልብስ ያለው፣ እኔ እናንተ የተቀመጣችሁበትን ሁኔታ ያለው፣ እግዚአብሔር ደግሞ የእያንዳንዳችሁን ነፍስ ያያል። በነፍሳችሁ የተሸከማችሁት ክህደት ካለ እሱን ያያል። በነፍሳችሁ የተሸከማችሁት ቂምና በቀል ካለ፣ ተንኮል ካለ፣ ውሸት ካለ፣ ግብዝነት፣ ፈሪሳዊነት ካለ እግዚአብሔር እሱን ያያል። ነፍሳችሁን ውስጥ ያለውን ቆሻሻ ይመለከታል እግዚአብሔር ሰው እንደሚያይ አይደለም የሚያየው። መልክ አይደለም የሚያየው እግዚአብሔር፣ ቁመና አይደለም የሚያየው እግዚአብሔር፣ አለባበስ አይደለም የሚያየው እግዚአብሔር፣ አቋቋማችንን አይደለም የሚያየው እግዚአብሔር፣ ነፍሳችንን ያያል። ነፍሳችን ውስጥ ምን አለ? ነፍሳችን ከቆሸሸች በዘረኝነት፣ በብሔርተኝነት፣ በቋንቋ፣ በክፋት፣ በብዙ መጥፎ ነገሮች የነቀዘች ከሆነ እግዚአብሔር ነፍሳችንን ይጸየፋታል። ማትመለስ ከሆነ
ማትመለስ ንስሐ ማትገባ ነፍስ ከሆነች እግዚአብሔር እውነት ከዚህ ሁላችንንም ይጠብቀን። ስለዚህ እግዚአብሔር የሚያየው ነፍሳችን ውስጥ ምን አለ? እስመ ምህረትሰ ወሣይ ቀዳሜ ትሩፋት ይእቲ ወይእቲ አካላተ ፈጣሪ ይላል። ቀጥሎ ምህረትና ይቅርታ የምትባለው ይላል የፈጣሪ አካል ናት ይላል። የእግዚአብሔር አካል ምንድን ነው ተብላችሁ ብትጠየቁ ምህረት ነው ትላላችሁ። እስኪ በሉ ምህረት በሉ። የእግዚአብሔር አካል ሙሉ ምህረት ተብሎ ነው የሚጠራው። ለምን እንደሆነ ታውቃላችሁ? ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ሰዓት እንደምታውቁት ጎኑን ሲወጋ ደምና ውሃ ፈሱ። ያው ከዛ በፊትም 6666 ጊዜ ሲገረፍ ደም ፈሶታል ያለ ማቋረጥ። ስጋው ተቆርሷል፣ ደሙ ፈሶ እና ያ ደም ግን ለምን እንደፈሰሰ ታውቃላችሁ? ለበቀል አልፈሰሰም፣ ለይቅርታ ነው የፈሰሰው። የጌታ ደም ማንንም አጥፍቶ አያውቅም። ማንም ሰው የሚጠፋው ባለማመኑ እንጂ በጌታ ደም ማንም ሰው አይጠፋም። ማንም ለምሳሌ የአቤል ደም ከሳሽ ነው፣ ቃየልን ከሶታል። የጌታ ደም ግን ማንንም አልከሰሰም። አይሁድን አልከሰሰም፣ ይሁዳንም አልከሰሰም። የሰቀሉትን ሰዎች አልከሰሰም፣ የገረፉትን ሰዎች አልከሰሰም። ግን አይሁድ እነሱ ራሳቸው እንዲህ ብለዋል፣ ደሙ ለአሌነ ወላዕለ ውሉድነ፣ ደሙ በእኛና በልጆቻችን ላይ ይሁን ብለዋል። ግን የጌታ ደም አይደለም ያጠፋቸው። ራሳቸው ነቢያትን አሳደው፣ ራሳቸው ሐዋርያትን ገለው፣ ራሳቸው ባለማመናቸው ምክንያት ጠፍተዋል እንጂ የጌታ ደም ለይቅርታ እንጂ ለምህረት እንጂ ለበቀል አልፈሰሰም። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔር። ለይቅርታ ደሙን የሰጠነው ለይቅርታ እንደሆነ በምን እንደምታውቁ ልንገራችሁ። ደሙ ፈሰሰ። ልክ ጎኑን ሲወጋ ደምና ውሃ ከሰውነቱ ከአካሉ ፈሰሰ። ያ ደም ለምን እንደሆነ ታውቃላችሁ? ምድርን በሙሉ አጠበ፣ እኛን አጠበ፣ እኛን አነጻ። ራሱ እንዲህ ብሎ ገለጠው። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እነሆ ይህ የአዲስ ኪዳን ደሜ ነው አለና ስለ ብዙዎች ለኃጢአት ሁሉ ይቅርታ፣ ለኃጢአት ሁሉ ምን ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው እና ለይቅርታ ነው የፈሰሰው። አካሉ ጠቅላላ ምህረት ነው፣ ይቅርታ ምጽዋት የሚባለው እሱ። ይህን ክፍል የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ ያለው ምጽዋትን የተመለከተ አስቀድሞ ሲጀምር የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ ምጽዋትን ይጀምርና በመካከል ጸሎትን በተመለከተ ጾምን በተመለከተ ካስተማረ በኋላ ምጽዋትን ያስቀጥለዋል ጌታ። ለምንድን ነው ለምጽዋት በጣም ሰፊ ቦታ የሰጠው? በነገራችን ላይ ከዚሁ ከጸሎት ከጾም ክፍል በዚህ በማቴዎስ ወንጌል ምዕራፍ 6 ይዘት መሰረት የሚበዛው ስለ ምጽዋት የሚናገረው ክፍል። ለምንድን ነው ይሄ ክፍል የበዛው? ከጸሎት ይልቅ ከጾም ይልቅ ይሄ ክፍል የበዛው ለምንድን ነው ቢባል ምጽዋት የምግባራት ሁሉ ራስ ተብሎ ነው የሚጠራው። ርዕሰ ምግባራት ሰናያት ተብሎ ነው የሚጠራው። የበጎ ምግባራት ሁሉ ራስ የሚባለው ምጽዋት ከማህሌት ምጽዋት ይበልጣል። ከማህሌት ምጽዋት ይበልጣል። ከሰዓታት ምጽዋት ይበልጣል። ምላቱ ርኅራኄው ነው የምላችሁ። አሁን የገንዘብ ያልሰጠ ሰው ሰዓታት መቆም የለበትም ማለት ነው። ማህሌት የቆመ ሰው ዋጋ ያገኝ ማለት ነው። ግን ማህሌትን ከመቆም ጋር ሰዓታትን ከመቆም ጋር ርኅራኄ ያስፈልጋል። ምጽዋት የሚባለው ገንዘብ ማለት ብቻ አይደለም። አይምሮ ይለገሳል። ራሱ ክርስትና ይመጸወታል። ኦርቶዶክሳዊነት ራሱ ይሰጣል። ራሱ ኦርቶዶክሳዊነት ሰጥታችሁ ታውቃላችሁ? ኦርቶዶክሳዊነትን ክርስትናችሁ ለሌሎች ሰጥታችሁ ታውቃላችሁ? ይሰጣል። ክርስትና አንገት ብቻ አይደለም የሚሰጠው፣ አንገት ብቻ አይደለም የሚሰጠው፣ ብር ብቻ አይደለም የሚሰጠው፣ ልብስ ብቻ አይደለም የሚሰጠው፣ ራሱ ኦርቶዶክሳዊነት ይሰጣል። ለምሳሌ የምትመጸውቷቸውን የኔ ቢጤዎች ስለ ሃይማኖታቸው እንዲያውቁ ለማድረግ ሞክራችሁ ታውቃላችሁ? የምትረዷቸው ሰዎች ካሉ በቋሚነት እንዲቆርቡ አድርጋችሁ ታውቃላችሁ? ስጋው ደግሞ እንዲቀበሉ አንድ ቀን እኔ ልብስ ላሰፋል የምትቆርብበትን ልብስ ነው ይችላል። በዛ ቀን የምታርፉበትን ቦታ አመቻችልሃል። በዛ ቀን በምትቆርብበት ቀን የምትበላውን ምግብ የምትጠጣውን ውሃ አመቻችልሃል። በዛ ቀን ምናልባት ለምነ የምታገኘውን ገንዘብ እኔ ያኔ ይችላል በአማካይ በዚህ ቀን ቁረብ ብላችሁ ታውቃላችሁ? ጎዳና የሚተዳደሩ ሰዎች ቤተክርስቲያን መጥተው እንዲቆርቡ ለማድረግ በፍልሰታ የነሱ ጓደኞች ነጭ ለብሰው መጥተው ሲቆርቡ እነሱስ መጥተው አስቀድሰው የማይቆርቡበት ምክንያት አለ።
ነሱን ሊቆርቡ አስባችሁ ታውቃላችሁ? ይሰጣል እኮ ኦርቶዶክሳዊ ክርስትና እኮ ይለገሳል። ስጋው ደግሞ ይመጸወታል፣ ንስሐ ይመጸወታል፣ ጾም ይመጸወታል፣ ጸሎት ይመጸወታል፣ ለሌሎች ይሰጣል። በጣም ሰፊ ሀሳብ ያለው ነው። ይሄ ደግሞ የሚጀምረው ስለ ማህበረሰቡ ግድ ያለው ከመሆኑ ነው። የተከበራችሁ ክርስቲያኑ ሁልጊዜ ላለው ነው በማስተምሩበት መድረክ ነው። ኦርቶዶክሳዊ ማለት በዚህ ዘመን ኦርቶዶክሳዊ ማለት ዓለምን የተሸከመ ማለት ነው። የዓለም ሁሉ ሸክም እኛ ላይ ወድቋል። ወደዳችሁም ጠላችሁ የዓለም ሸክም እኛ ላይ ወድቋል። ዓለምን የማዳን ኃላፊነት እኛ ላይ ወድቋል። ዓለምን የመጠበቅ ኃላፊነት እኛ ላይ ወድቋል። ሀገርን የመጠበቅ ኃላፊነት ብቻ እንዳይመስላችሁ፣ ኢትዮጵያን የመጠበቅ ኃላፊነት ብቻ እንዳይመስላችሁ፣ ዓለምን የመጠበቅ ኃላፊነት። ምክንያቱም ዓለም መንገድ ከሳተ ቆይቶ ወንድ ከወንድ ማጋባት ከጀመረ ቆይቷል። ሴት ከሴት ማጋባት ከጀመረ ቆይቷል። ኖርማል ሆነ። ከዛ አልፎ ሰዎች ወንድ ከወንድ መጋባት፣ ሴት ከሴት መጋባት አይደለም። ሰዎች አሁን ከአራዊት ጋር እየተጋቡ ነው። አዝዞ እያገቡ ነው። ድንግ ባለ ሰርግ ቤሎ ለብሰው ሴቶቹ ከዘንዶ ጋር እየተጋቡ ነው። ከውሾቻቸው ጋር እየተጋቡ ነው። አንዳንድ ሀገሮች እናት ልጇን እንድታገባ እየተፈቀደ ነው። አንዳንድ ሀገራት ወንድምና እህት እንዲጋቡ እየተፈቀደ ነው። አንዳንድ ሀገራት ሰዎች ከፈለጉት እንዲወልዱ እየተፈቀደ ነው። አንዳንድ ሀገራት ደግሞ የወንድ የዘር ፍሬ ባንክ እየተቀመጠ ሴቶች ብዙ ብር ከፍለው ሂደው የማን እንደሆነ አይታወቅም የዘር ፍሬው ሂደው የዘር ፍሬ በላቦራቶሪ መልክ በሕክምና ሰውነታቸው ውስጥ እንዲቀመጥ ተደርጎ እየጸነሱ ይወልዳሉ። ልጁ የማን እንደሆነ አይታወቅም። ያለ አባት ያድጋል። ልጁ የሴት ብቻ አድናቂ ይሆናል። በዚህ ዓለም ላይ እናት የምትባል እንጂ ያለችው አባት የሚባል የለም እያለ ወንድና አባት እየካደ እንዲኖር ይደረጋል። ልጁ ወፍ ዘራሽ ይሆናል። ከዚያ ደግሞ አልፎ በብርጭቆ ኢንኩቤት የሚደረጉ የሚፈለፈሉ ሰዎችን ትመለከታለች። ከዛ ደግሞ ከዚህ አልፎ ሮቦቶች እየተሰሩ ሮቦቶች ማለት አንድ ወንድ በሚፈልገው ዲዛይን ሮቦት ሚስት ማሰራት ይችላል። አንዲት ሴት በምትፈልገው ዲዛይን ሮቦት ባል ማሰራት ይችላል። አሁን ያለንበት ዘመን ይሄን እያሳየ ነው። ዓለም ወዴት እየሄደ ነው? ዓለም ምን እየሆነ ነው? ከሆኑ ዓመታት በኋላ ምን ልንሆን እንችላለን? ይህን ማሰብ ይፈልጋል። ይሄ ነው የዓለም ኃላፊነት እኛ ላይ ወድቋን ምላችሁ የሰው ልጅ ዘር እንዲቀንስ ይፈለጋል። ከሆነ ጊዜ በኋላ መልካችን አይቀጥልም። ወንዱ ወንድ ሆኖ አይቀጥልም። ሴቷ ሴት ሆኖ አትቀጥልም። እናትነት እንዲጠፋ እየተደረገ ነው። አገራችን ውስጥ ያሉት የፌሚኒስቶች ክርክር፣ የፌሚኒዝም ክርክር፣ የፌሚኒዝም አስተሳሰብ የእነዚህ አስተሳሰቦች ዝም ብለው የመጡ እንዳይመስላችሁ አእምሯችንን ማለማመድና በዋናነት እናትነት የሚባለውን ነገር ማጥፋት ነው። ሴቶች እናት መሆን እንዲያቆሙ፣ እናት መሆን እንዲተው። እናት መሆን ማለት መውለድ ማለት ብቻ አይደለም። እናትነት ከመውለድ ጋር አይገናኝም። እናትነት ለሴት ልጅ ብትወልድም ባትወልድም፣ ልጅ ቢኖራትም ባይኖራትም፣ መሀል ብትሆንም ባትሆንም፣ 7 ልጅ ቢኖራትም ባይኖራትም ለሴት ልጅ እናት እንድትሆን በተፈጥሮ የተሰጣት ጸጋ ነው። ልጅ ባይኖራትም እናት ነው። መሀል ብትሆንም እናት ነው። ለምን? ያቺ መሀል የሆነችዋ መውለድ የማትችለዋ ሴት እዚህ አንድ ሕፃን ልጅ ድፍት ቢል አብራ በልቧ ድፍት ትላለች። ምክንያቱም እናት ናት በተፈጥሮ። ይሄ እንዲጠፋ አይፈልግም። እናትነት ርኅራኄ ነው። እናትነት ምጽዋት ነው። እናትነት ማዘን ነው። እናትነት እምነት ነው። እናትነት እውነት ነው። ይሄ ዓለም ላይ እንዲጠፋ አይፈልግም። እዚህ ነው እነዚህ የዘመናዊ የሚመስሉ አስተሳሰቦች እንደው እኛ ዝም ብለን እንደፈለግን እናጮኸዋል። ቀላል የሚመስለን ዓለም ሴቶችን በብዙ መልኩ ይጠቀማል። በብዙ መልኩ ሴቶችን ይጠቀማል። ዓለም እንዲጠፋ በነገራችን ላይ መሳሪያ የሚሆኑት ሴቶች ናቸው። እናንተን ለማለት አለው ዓለም እንደዛ ይጠቀማል። ለምሳሌ የማርኬቲንግ ፕሮሞሽን ልትመለከቱ ትችላላችሁ። በብዛት ሴቶች ናቸው። እሱ ብቻም አይደለም፣ አለባበሳቸው ይወሰናል። አጭር ቀሚስ እንዲለብሱ፣ ቁመናቸው እንዲመረጥ፣ መልከ መልካም የሆኑ በተለያየ መልክ ሰውነታቸውን ያስጌጥ እነዚህ ሴቶች ይመረጣሉ። ራቁታቸውን ኦልሞስት ራቁታቸው ሆኑ። ለምንድን ነው መጠጥ ቤቶች በብዛት እንደዛ የሚሆኑት? ለምንድን ነው በብዛት የአውሮፕላን አስተናጋጆች እንደዛ የሚሆኑ? ለምንድን ነው በብዛት ትልልቅ ሆቴሎች እንደዛ የሚሆኑት? ሴቶች ብቻ የሚሆኑ ደግሞ አለባበሳቸው በሆቴሉ ሕግና ደንብ መሰረት ቢሆነው ለምን ይመስላችኋል?
ለምን ይመስላችኋል? በጣም ብዙ ነገሮች ዓለም እንዲቀየር ካስፈለገ ሴቶችን ራሳቸውን መጠቀም ይቻላል። ስለዚህ ዓለም ሴትነት መጠቀሚያ እንዲሆን ሴቶችን ኢምፓወር ያደርጋቸው፣ ስራ ይሰጣቸዋል፣ ኃይል ይሰጣቸዋል፣ አቅም ይሰጣቸዋል፣ ጉልበት ይሰጣቸዋል። እዛ ጋብቻ እንዲፈታ ይደረግ። እንደው በጣም በትኩረት እንድታዩት በተለይ ወጣቶች፣ ይሄ ዘመን እጅግ በጣም ከባድ ነው። የኃላፊነት እኛ ላይ ወድቋል። ይህች ቤተክርስቲያን ታዲያ ምንድን ነው እያደረገች ያለችው? ይህች ቤተክርስቲያን ምን እየሰራች እንዳሉ እንደሌላው ሰው ይውላችሁ ሁልጊዜ መረጃ ማቅረብ እንችላለን። መረጃ ማቅረብ ማለት እንዲህ እያደረግን ነው፣ እንዲህ እየሰራን ነው፣ እንዲህ እየለፋን ነው ላትን እንችላለን። ለምሳሌ ጉባኤ ይሰራል። አዲስ አበባ ውስጥ በየአድባራቱ ጉባኤ ይሰራል። ማታም ጫቱን ማስታወቂያ እየተነገረ ፖስተር እየተለጠፈ ነገሌ ይመጣሉ እየተባለ ዓላማው ምን እንደሆነ ታውቃላችሁ? አቅም መስጠት፣ መረጃ መስጠት፣ ኃይል መስጠት፣ ጉልበት መስጠት ነው። ይህን ህብረት መጠበቅ። አሁን እናንተ ፀሐይ እንዲህ እየመታችሁ እያከሰላችሁት የምትቆዩበት ምክንያት ስራ ፈቶች ስለሆናችሁ አይደለም። እኛም ደግሞ እዚህ እንድትቆዩ የምናደርጋችሁ እናንተ ለማሰቃየት አይደለም። ምን እየሰራን ነው? ይሄን ህብረት መጠበቅ ስላለን፣ ይሄን አንድነት መጠበቅ ስላለን፣ ይሄን ጉባኤ መጠበቅ ስላለን፣ የእግዚአብሔርን ቸርነት ለዚህ ህዝብ መንገድ ስላለን፣ ከዛ እናንተ ከዚህ ወጣችሁ ለሌላው የምትናገሩ ማድረግ ስላለን ቤተክርስቲያን ይሄን እያደረገች ትቀጥላለች። እና የዓለም ኃላፊነት እኛ ላይ ወድቋል። ይሄ ብቻ እንዳይመስላችሁ ክርስቲያኖች። ለምሳሌ እኔ በቅርቡ ከአንድ ወር በፊት አውሮፓ ውስጥ ነበርኩ ለአገልግሎት። ብዙ ሀገሮችን የማየት ዕድል ነበር። ቤተክርስቲያን በየቦታው እየሰፋች፣ በጣም የሚገርመኝ ነገር እዛው ተወልደው ያደጉ ልጆች ዲያቆናት እየሆኑ እየተማሩ እየቀደሱ ነው። አንዳንዶቹ ቀሳውስት እየሆኑ፣ አንዳንዶቹ ደግሞ የሚገርሙ በረጌቶች እየሆኑ። እኔ እንዳውም ከዚህ ጋር ሳነጻጽረው ስጋት ሁሉ አለኝ። የኢትዮጵያ ቤተክርስቲያን ሟርተኛ እንዳትሉ፣ የኢትዮጵያ ቤተክርስቲያን ከዚህ ወደዛ ሽፍት እያደረገች ይሆን የሚል ስጋት ሁሉ አለኝ። ለምን እንደሆነ ታውቃላችሁ? እዛ ሀገር በነፃነት በዓል ይከበራል፣ መስቀል ይከበራል፣ ጥምቀት ይከበራል። መንገድ ተዘግቶ ፖሊስ ተመድቦላችሁ ታከብራላችሁ። እዛ ሀገር ባንዲራ አይከለከልም። ይሄን አትስቀል፣ ይሄን አታድርግ፣ ይሄን አርማ፣ ይሄ ፊፋ ነገር። እዚህ እንዴት እንደምንጨነቅ በዓል በመጣ ቁጥር ታውቁታለች። እንዴት እንደምንጨነቅ ታውቁታለች። እዛ ይሄ አሜሪካ ውስጥ ብታዩ መንገድ ተዘግቶ ፖሊስ እያጀባቸው ከፊት ሞተር እየሄደ ታቦቱ ታጅቦ መንገድ ተዘግቶ ስራ ዝግ ሆኖ በዓለ ጥምቀት ይከበራል። ብዙ ዲያቆናት አሉ፣ ብዙ መሪጌቶች አሉ፣ ብዙ ቀሳውስት አሉ፣ እዚያ ብዙ ምዕመናን አሉ። በሰሎሞን ጊዜ ክፍለ ነገሥት ላይ አንድ የተጻፈ ታሪክ አለ። ሰሎሞን ታቦተ ጽዮን ወደዚህ ወደ ኢትዮጵያ ከመምጣቷ በፊት አንድ ያየሁን በህልሙ ፀሐይ ኢየሩሳሌም ውስጥ ጠፍታ ወደ ኢትዮጵያ መጣ ስታበራ ተመለከተ። እዚያ ጨለማ ሆኖ ኢትዮጵያ ውስጥ ብርሃን ሲሆን ተመለከተ በህልሙ። እና ለጊዜው ሰሎሞን አልተረዳውም ህልሙ ምንድን ነው ይሄ ነገር? ኢየሩሳሌም ውስጥ ጨለማ ሆኖ ኢትዮጵያ ብርሃን የሆነበት ምክንያት ምንድን ነው? ፀሐይ ከዚህ ሂዳ ኢትዮጵያ ውስጥ የበራችው ለምንድን ነው ብሎ ለጊዜው አልተረዳውም። እና መቼ ነው የገባው? ታቦተ ጽዮን ልክ እንደወጣች እንደተሰረቀችና ወደ ኢትዮጵያ እንደሄደች ሲያይ ህልሙ ትዝ አለው። ፀሐይ ከኢየሩሳሌም ወጥታ ከኢየሩሳሌም ጠፍታ ኢትዮጵያ በርታለች፣ ኢትዮጵያ ወጥታለች። አንዳንድ ነገሮች ከኛ እጅ አመልጠው ሌላ ቦታ ይታዩ እንደሆነ አናውቅም። እግዚአብሔር ከዚህ ሁላችንንም ይጠብቀን። በእርግጥ ቤተክርስቲያን በሌላውም ዓለም ተስፋል። ግን የኔ ስጋት ምንድን ነው? እዚህ ያለውን ጭቆና እያያችሁት ነው። እዚህ ያለውን ስቃይ እያያችሁት ነው። እዚህ ያለውን ሞት እያያችሁት ነው። እና ይህች ቤተክርስቲያን ወደፊት ምን ልትሆን ትችላለች የሚለው ስጋት አለ። እና ጸሎት ያስፈልጋል፣ ጸሎት ያስፈልጋል፣ ኃላፊነት ያስፈልጋል። የዓለም ኃላፊነት እኛ ላይ ወድቋል። ስለዚህ ዓለምን የሚጠብቅ ኃላፊነት እንዳንወድል ሆነን ነው መስራት ያለብን። እና የኦርቶዶክሳዊነት ኃላፊነት የሚባለው ይሄ። ስለዚህ ምጽዋት ነው። ኦርቶዶክሳዊ ራሱ ምጽዋት ሆኖ ይሰጣል፣ ይለገስ። ወደ ሰማይ ወፎች ተመልከቱ ብሎ እንግዲህ አትጨነቁ ካለ በኋላ ነው ጌታ ይህንን ምሳሌ ተናገሩ። የአበቦችን ምሳሌ አንስቷል፣ የወፎችን ምሳሌ አንስቷል። የሰማይ ወፎች ምንድን ናቸው የሚለው
በጣም ጥቂት ነጥቦችን ብቻ በፍጥነት አሳየን። የመጀመሪያው ወደ ሰማይ ወፎች ተመልከቱ የሚለው ቃል ወደ መላእክት ተመልከቱ ማለት ነው። የሰማይ ወፎች የተባሉት መላእክት ናቸው። እኔም በዚህ ላሳያችሁ የፈለኩት የጌታ ቃል ለስንት አይነትና በምን አይነት እንደሚተረጎም ማሳየት። አሁን ብሎ ጌታ የሰማይ ወፎችን ተመልከቱ ሲል እንደው ዝም ብሎ ወፍ እንድታዩ ይመስላችኋል? ብሎ የሚበርሩ ወፍ አይዘሩም፣ አያጭዱም፣ በጎተራ አያከማችሁም ብሎ ስለ ወፎች ብቻ የተናገረ ይመስላችኋል? የወፍ ጉዳይ ብቻ የሚያስጨንቀው ይመስላችኋል? የሰማይ ወፎች የሚባሉ ደግሞ አጠራሩ ወፎችን አይደለም፣ ያ የሰማይ ነው የሚሉ ወፎች የሰማይ አይደሉም። በአየር ላይ ይበራሉ እንጂ ወደ ሰማይ አይሄዱም። ስለዚህ ጌታ ሊነግረን የፈለገው ከዚህ ያለፈ ሌላ ምስጢር አለ፣ ሌላ ረቂቅ፣ ሌላ ምጡቅ፣ ሌላ ሀሳብ አለ። ስለዚህ ወደ ሰማይ ወፎች ተመልከቱ ሲል የሰማይ ወፎች የሚለው መጀመሪያው መላእክትን ተመልከቱ ማለት ነው። ለምንድን ነው መላእክት የምንመለከተው? ለምንድን ነው ወደ መላእክት የምናየው ቢባል እኔና እናንተ ተፈጥሯችን እንስሳዊና መልአካዊ ሆነን የተፈጠረ ነው። እንስሳዊ ጠባይ ማለት መብላት፣ መጠጣት፣ መተኛት፣ መነሳት፣ መራባት፣ እነዚህ እንስሳዊ ጠባዮች ናቸው። ይህን እንስሳትም ያደርጉት። ስለ መብላት ከሆነ የምታስቡት ስለ እንጀራ ብቻ ከሆነ የምታስቡት ስለ ዳቦ ብቻ ከሆነ የምታስቡት እንስሳቱን ስለዚህ ያስባል። ስለ ፈቲው፣ ስለ ስጋ ምኞት፣ ስለ ስጋ ፈቃድ፣ ስለ ሩካቤ፣ ስለዚህ ነገር ብቻ ከሆነ የምትጨነቁት እንስሳቱን ስለዚህ ያስባል። ስለዚህ ምንድን ነው የሚያስፈልገው? ከእንስሳት መሻል፣ ከእንስሳት መብለጥ ያስፈልጋል። ሰው ሆኖ መገኘት ዘመኑ ይህን ይጠይቃል። በተቃራኒው ዘመኑ ከእንስሳት ያነስንበትም። ለምሳሌ እንስሳት ሕጋቸውን አልቀየሩም። አራዊት ሕጋቸውን አልቀየሩም። ለምሳሌ አንበሳ ድሮ ስጋ ነው የሚበላው፣ አሁንም ስጋ ነው የሚበላው። ጅብ ድሮ ስጋ ነው የሚበላው፣ አሁንም ስጋ ነው የሚበላው። ሳር አይግጥም። ጅብ ስጋ ቢያጣ በረሃብ ይሞታል። አንበሳ ስጋ ቢያጣ በረሃብ ይሞታል። ሳር አይግጥም። ሰውስ ሰውን ይበላል ራሱ። ሰው ሕጉን ቀይሯል። ሰው ከእንስሳት በታቸው ነው። ሰው ከአራዊት በታቸው ነው። ሰው የሰውን ደም ይጠጣል። ሰው የሰውን እንጀራ ይበላል። ሰው ይቀማል፣ ድሃ ይገፋል፣ ድንበር ያፈርሳል። ሕግ ማክበር ትቷል ሰው። ስለዚህ ሰው መሆን ይፈልጋል የመጀመሪያው። ከዛ ቀጥሎስ ምን መሆን ይፈልጋል? መልአክ መሆን ይፈልጋል። የቤተክርስቲያን አልቲሜት ጎል ምን እንደሆነ ታውቃላችሁ? የኦርቶዶክሳዊነት ሚሽን፣ የቤተክርስቲያን ሚሽን፣ የቤተክርስቲያን ተልእኮ ምን እንደሆነ ታውቃላችሁ? ሰውን መልአክ ማድረግ ነው። ሰውን መልአክ ማድረግ ነው። ሰውን ወደ መልአካዊ ጠባይ፣ ወደ መልአካዊ ሕይወት፣ ወደ መላእክት ማዕረግ ማድረስ፣ ልክ እንደ ዮሐንስ ወንጌላዊ ወደዚያ ደረጃ ማድረስ ነው። የቅዳሴው ዓላማ፣ የማህሌቱ ዓላማ፣ የሰዓታቱ ዓላማ የ24 ሰዓት አገልግሎት፣ የ24 ሰዓት የማይቋረጥ አገልግሎት ዓላማ ሰዎችን መልአክ ማድረግ፣ ወደ መላእክት ደረጃ ማድረስ ነው። ለምን? የሚጠብቀን ቁጥር አለ። መላእክት አሁን 99 ነገድ ናቸው። 100 የሚሞላው እኔና እናንተ ስንሄድ ብቻ። እንደምታውቁት መጀመሪያ አዳም ተፈጠረ። ከዛ በኋላ አዳም የተፈጠረበት ምክንያት ዲያብሎስ ይዞት በወረደው ነገድ ቁጥር ልክ ሆኖ እንዲገባ ነው። ወደ መንግስተ ሰማያት እንዲገባ ነው። ወደ ኢየሩሳሌም ሰማያዊት እንዲገባ። እንደምታውቁት መላእክት ሲፈጠሩ 100 ነገድ ናቸው። 100 ነገድ። ከዛስ ዲያብሎስ አንዱን ነገድ ይዞት ወረደ። ስለዚህ 99 ነገድ ከምናምን ቀሩ። ቁጥሩ በትክክል አይታወቅም። 99 ነገድ ብቻ አይደለም፣ 100ም አይደለም። 99 ነገድ ከምናምን ቁጥር አንዱ ሌላውን ቁጥር ዲያብሎስ ይዞት ነው። ይህን ቁጥር እንዲሞላ ሰው ተሰራ፣ ሰው ተፈጠረ። ሰውስ ምን ሆነ? ወደቀ። ከዛ ሰው ሲወድቅ እግዚአብሔር ምን አደረገ? ከሦስቱ አካላት አንዱ አካል እግዚአብሔር ወረደ። ከዛስ ይህን የጠፋውን በግ ፈለገው፣ አገኘው። ባገኘው ጊዜ ምን አደረገው? ተሸከም። ከዛስ ይህንን የተሸከመውን በግ ወስዶ ከበረቱ ቀላቀለው። 99 የነበረው 100 ሆነ። ምን ማለት ነው? ዓለም የሚያልፈው እኔና እናንተ በወረደው የዲያብሎስ ነገድ ቁጥር ልክ ስንሆን፣ ወይም 99 ነገድ የነበረው 100 ነገድ ሲሞላ ያን ጊዜ ዓለም ያልፋል። ለዚህ ዓላማ ነው፣ ለዚህ ርስት ነው የምንጠበቀው። በዚህ አጋጣሚ ያን ነገር ልንገራችሁ። መላእክት ለምን እንደሚማልዱት ብላችሁ ብትጠይቁ ለዚህ ነው።
መልአክ ቅዱስ ገብርኤል ምን አገባው? መልአክ ቅዱስ ሚካኤል ምን አገባው? ቅዱስ ዑራኤል ምን አገባው ብላችሁ ብትጠይቁ ምን እንደሆነ ታውቃላችሁ? ይሄ ቁጥር እንዲሞላ ይፈልጋል። የትኛው ቁጥር? 99 ቁጥር የሚባለው መቶ እንዲሞላ ይፈልጋል። ከዛስ ዓለም አልፎ እኛ ከነ ቅዱስ ሚካኤል ጋር ሆነን የሰማዩን ዙፋን እየዞርን የምናመሰግንበትን ጊዜ ይናፍቃል። ለዚህ ነው ቅዱስ ጳውሎስ ሲናገር ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክትሰ መንፈስ እሙንቱ፣ መላእክት ረቂቃን ናቸው። ለይትፌን ነው ለመልእክት እንተ እልሃለሆሙ ይረሱ ሕይወተ ዘለዓለም፣ የዘላለም ሕይወትን ይወርሱ ዘንድ ላላቸው ለማገዝ ለመርዳት የሚላኩ ረቂቃ መልእክተኞች ናቸው መላእክት የሚለው ለዚህ ነው። ለምን? ወደ እነሱ ከፍታ ለማድረስ። ለምሳሌ ጻድቁ አባታችን አቡነ ተክለ ሃይማኖት በረከታቸው ይደርብንና ከመላእክት ጋር አመስግነው ከ24ቱ ካህናተ ሰማይ ጋር አጥነዋል። ወሰማዩ መልአከ በእንተ ንጹሕ የተባሉ እንደነ አረጋዊ መንፈሳዊ በንጽህናቸው ምክንያት መላእክት የተባሉ አባቶች አሉ። የሰማይ ወፎችን ተመልከቱ ማለት እሱ ነው። እንደ መላእክት ሁኑ፣ መላእክትን ተመልከቱ። መላእክት ምን አይሉ? አይዘሩም። መላእክት ምን አይሉ? አያጭዱም። መላእክት ምን አይሉ? ወደ ጎተራ አይከቱም። ግን ምን ይሆናሉ? ይኖራሉ። በምን? ሰማያዊ አባታቸው እየመገባቸው ይኖራሉ። በምን ይኖራሉ? በምስጋና ይኖራሉ። ትንፋሽ አላቸው፣ ሕይወት አላቸው። ግን በሕይወት የሚያኖራቸው ምንድን ነው? ምስጋናው። የማን ስም? የእግዚአብሔር ስም። የትኛው ምስጋና? ቅዱስ 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 የሚለው ምስጋና። አይዘሩም፣ አያጭዱም፣ ይኖራሉ። አይወቁም፣ አይከምሩም፣ ይኖራሉ። ሰማያዊ አባታቸው ይመግባቸው፣ በሕይወት ያኖራቸው። አይራቡም፣ አይጠሙም፣ አይደጉም። ስለዚህ መላእክትን ተመልከቷቸው። ለዚህ ነው አቡነ ዘበሰማያት ላይ ስንጸልይ ፈቃድህ በሰማይ እንደሆነች እንዲሁ በምን ትሁን በምድር ትሁን የምንለው ለዚህ መላእክት በሰማይ እንዲያመሰግኑ ፈቃድህ እንደሆነ እንዲሁ እንድናመሰግን ፈቃድህ ይሁን። ስለዚህ የሰማይ ወፎችን ተመልከቱ ማለት ከፍ በሉ ማለት ነው። ወዴት? ወደ ሰማይ። ወዴት? ወደ መላእክት። መላእክትን ተመልከቱ፣ አርአያ አድርጓቸው፣ ምሳሌ አድርጓቸው። አንተ መልአክ እንድትሆን የተሰራህ የተጠራህ እንጂ እንደው ዝም ብሎ ይሄ በየሰፈሩ እንድትርመጠመጥ የተጠራህ አይደለም። ቋንቋህን ብሔርህን እየጠቀስ እኔ እንትን ብሔር ነኝ እኔ እንትን ቋንቋ ተናጋሪ ነኝ እያል እንድትመካ እንድትመጻደቅ የተጠራህ አይደለም። ቋንቋ የመላእክት ቋንቋ፣ ቋንቋ የሰማይ ቋንቋ፣ ምስጋና የሰማይ ምስጋና። ከብሔር ውጣ፣ ከቋንቋ ውጣ፣ ከዘር አስተሳሰብ ውጣ፣ በድንበርና በሀገር ሌላው ቀርቶ ኢትዮጵያዊ በመሆን ከመመካት ውጣ። ከዚህ ውጣ። አትጥበብ፣ ጠባብ አትሁን። ወደ ሰማይ ከፍ በል። አንተ ዓለምህ የመላእክት ነው፣ አንቺ ዓለምሽ የመላእክት ነው። ለዘላለም ሕይወት ትጠበቃለህ። ከቅዱስ ሚካኤል ጋር እንድታመሰግን ትጠበቃለህ። ላይ የሰማይ ወፎችን ተመልከቱ ማለት መላእክት ተመልከቱ። ሁለተኛ የሰማይ ወፎችን ተመልከቱ ማለት ቅዱሳንን ተመልከቱ ማለት አጠቃላይ ቅዱሳን። ክንፍ ከፍታ ነው። መብረር ከፍታ ነው። መብረር መንፈሳዊነት፣ መብረር ቅድስናን የሚያሳይ ነው። መብረር ንጽህናን የሚያሳይ ነው። የሰማይ ወፎች የተባሉት ቅዱሳን ይህን ዓለም እንዴት እንደተጫወቱበት፣ ይህን ዓለም እንዴት እንደተረዱት፣ እኔና እናንተ የምንጣላበትን ዓለም እንዴት እንደተረዱት፣ ይህን ብልጭልጭ ዓለም ሕይወትን እንዴት እንዳወቁት፣ ዘመንን እንዴት ቀድመው እንደረገጡ፣ ጊዜውን እንዴት እንደዋጁት፣ ይሄ የምናጌጥበት፣ ይሄ የምንዋብበት፣ ይሄ የምንራኮትበት ዓለም እንዴት እንደሚጠፋ ቀድመው ስላዩ ከፍ ብለው ከምድር ተነቀው ወደ ሰማይ ከፍ ብለው ይበርራሉ። ቅዱሳን ማለት እነሱ ናቸው። ቅዱስ ዮሴፍ፣ ጻድቁ ዮሴፍ አንድ ምሳሌ ነው። በረከቱ በሁላችንም ላይ ይደርብን። እመቤታችንን ተከትሎ ጌታን ተከትሎ ሲሄድ 7 ልጆቹን ትቶ ቤቱን ትቶ ንብረቱን ትቶ በሽምግልና ዕድሜው ወገቡ እየተንቋቋ በግብፅ አሸዋ ሲጠበስ አሰባችሁት? ዓለምን እንዴት እንደተረዳት ተመልከቱት። ሽማግሌ ነኝ ልረፍ ሲል ሳይል፣ ጊዜ ሄዷን እድሜ ሄዷን ልረፍ ሳይል፣ በሽምግልና ጊዜ ይሄ ይገባኛል ተቀምጬ መብላት መጦር ነው የሚገባኝ ሳይል ጌታ ተሸክሞ የተንከራተተ ሽማግሌ፣ ቅዱስ ሽማግሌ፣ ንጹሕ ሽማግሌ፣ ጌታን የዳሰሰ የመጀመሪያው ሐዋርያ እመቤታችንን ተከትሎ ሳይጠይቅ ይሄ ምስኪን ሽማግሌ እሱ አምላክ ከሆነ
ለምን ከዚህ ሁሉ አያድነንም ብሎ ሳይጠራጠር ሳይጠይቅ በግብፅ አሸዋ የተጠበሰ ሽማግሌ። አያችሁ መብረር ይሄ ከፍታ ይሄ ነው። ወፍ መሆን ይሄ፣ ንስር መሆን ይሄ፣ ክንፍ ማለት ይሄ። የኦርቶዶክሳዊነት ክንፍ ይኖራል ምእመናን፣ የቅዱሳን ክንፍ ይኖራል። አትጠራጠሩ። በጻድቃን በሰማዕታት አትጠራጠሩ። እነሱ በምን እንደበለጡን ታውቃላችሁ? የቅድስና ክንፋቸውን ይዘው ከፍ ብለውን በረዋል፣ ትተውን ሂደዋል። ቀድመውን ይሄኛ የምንጨማነቅበትን አለ እነሱ ተረድተውት ከርኩሰቱ አምልጠዋል። ይሄ ነው ከፍታ የሚባለው። የሰማይ ወፎችን ተመልከቱ ማለት ነው። ቅዱሳንን ተመልከቱ። ሁለተኛ ሶስተኛ የሰማይ ወፎች የተባሉት እመቤታችንና ጌታ ራሳቸው ወፎች ይባላሉ። የመጀመሪያ የሰማይ ወፎችን ተመልከቱ፣ መላእክትን ተመልከቱ አልኩት። ማንን ተመልከቱ? መላእክት። ሁለተኛ የሰማይ ወፎችን ተመልከቱ ማለት ቅዱሳንን አብነት አድርጉ። ማንን አብነት አድርጉ? ቅዱሳንን፣ ጻድቃን፣ ሰማዕታትን አጠቃላይ። ሶስተኛ የሰማይ ወፎችን ተመልከቱ ማለት ጌታ ምን እያለ እንደሆነ ታውቃላችሁ? እኔና እናቴን ተመልከቱ ማለት ነው። እመቤታችን ወፍ ተብላ ትጠራለች፣ ጌታ ወፍ ተብሎ ይጠራል። ወፍ የሚለው በዚህ አገላለጽ ወፍ እነዚህ ድንቢጦችን ብቻ ነው። ወፍ ጠቅላላ የሚበሩ ነገር ሁሉ በመጽሐፍ አጠራር ወፍ በሚል ዝርያ ነው የሚጠራው። ለምሳሌ ንስርም አሞራም ወፍ ነው የሚባለው። የሚበሩ ነገሮች አጠቃላይ ወፎች ይባላሉ። ቆቅ በሉ፣ ጅግራ በሉ፣ እርግብ በሉ፣ ምንም በሉት ወፍ በሚል ነው የሚጠቀመው። እመቤታችን ሲገልጧት ሊቃውንቱ ሲያመሰግኑ በዚህ በዘመነ ጽጌ ማርያም ተአይል ከመ ወፍ ባሕቲታ ውስተ አድባረ ግብፅ እያሉ ያመሰግኑት። እንደ ወፍ ብቻዋን በግብፅ በረሃ ትዞራለች እና እመቤታችን ወፍ ትባላለች። ወፎች ምን አይሉ? አይዘሩ። ወፎች ምን አይሉ? አያጭዱ። ወፎች ምን አይሉ? ለጎተራ አይከቱ። ከዛ ወፎችን ማን ይመግባቸዋል? ሰማያዊ አባታቸው ይመግባቸዋል። እመቤታችን ዘርታለች? እመቤታችን አጭዳ ታውቃለች? እመቤታችን በጎተራ ከታ ታውቃለች? አታውቅም። ርስት የላትም፣ አዝመራ አልነበራትም። ነገር ግን ማን ይመግባት ነበር? ሰማያዊ አባቷ እግዚአብሔር ይመግባት ነበር። ክብርና ምስጋና ለአምላካችን ይሁን። ለዚህ ነው አባ ሕርያቆስ በቅዳሴ ማርያም የተመገብሽው ምድራዊ ምግብ አይደለም፣ የጠጣሽው ምድራዊ መጠጥ አይደለም፣ ከሰማይ የወረደ ህብስትን ከሰማይ የወረደ መጠጥን ጠጣሽ እንጂ ብሎ የሚናገረው ለዚህ ነው። እመቤታችንን ሰማያዊ አባቷ ራሱ እግዚአብሔር መገባት፣ ራሱ እግዚአብሔር አኖራት። ርስት ሳይኖራት አኖራት፣ የሚበላ ሳይኖራት መገባት። ወፍ ትባላለች። ራሱ ክርስቶስ ደግሞ ወፍ ይባላል። ከራዲዮን ተብሎ ይጠራል። ይህን ብቻ ተናግሬ እጨርሳለሁ። እስኪ በሉ ከራዲዮን በሉ እስኪ። ከራዲዮን የሚባል ወፍ አለ። ይሄ ወፍ ነጭ ወፍ ነው እና ይሄ ወፍ የታመመ ሰው አምጥተው ከፊቱ ሲያስቀምጡለት ሰውየው የማይድን ከሆነ ወፉ ፊቱን ይዞርበት እና ከዛ ሰውየውን አይ በቃ አንተ አትተርፍም፣ የሰማይ ቤትን ሰርተህ ገንዘብህን ለነዳያን ሰጥተህ መጽውተህ ሙት ይሉታል። ሰውየው የሚድን ከሆነ ግን ወፉ ይሄ ነጭ ወፍ ከራዲዮን የሚባለው ወደ በሽተኛው ይዞርና ከበሽተኛው አፍ በሽታውን ምጥጥ አድርጎ ይወስድለታል። ከዛ ነጭ ወፍ ነጭ የነበረው መጥቆር ይጀምራል። ለምን? የሰውየውን በሽታ ውስጥ። ከዛስ ክንፉ መንቀጥቀጥ ይጀምራል። ከዛስ መድከም ይጀምራል። መንፈስፈስ ተረዱት። እኔና እናንተ የምንጣላበትን ዓለም እንዴት እንደተረዱት፣ ይህም ብልጭልጭ ዓለም ሕይወትን እንዴት እንዳወቁት፣ ዘመንን እንዴት ቀድመው እንደረገጡት፣ ጊዜውን እንዴት እንደዋጁት፣ ይሄ የምናጌጥበት፣ ይሄ የምንዋብበት፣ ይሄ የምንራኮትበት ዓለም እንዴት እንደሚጠፋ ቀድመው ስላዩ ከፍ ብለው ከምድር ተነቀው ወደ ሰማይ ከፍ ብለው ይበራሉ። ቅዱሳን ማለት እነሱ ናቸው። ቅዱስ ዮሴፍ፣ ጻድቁ ዮሴፍ አንድ ምሳሌ ነው። በረከቱ በሁላችንም ላይ ይደርብን። እመቤታችንን ተከትሎ ጌታን ተከትሎ ሲሄድ 7 ልጆቹን ትቶ ቤቱን ትቶ ንብረቱን ትቶ በሽምግልና ዕድሜው ወገቡ እየተንቋቋ በግብፅ አሸዋ ሲጠበስ አሰባችሁት? ዓለም እንዴት እንደተረዳት ተመልከቱት። ሽማግሌ ነኝ ልረፍ ሲል ሳይል፣ ጊዜ ሄዷን እድሜ ሄዷን ልረፍ ሳይል፣ በሽምግልና ጊዜ ይሄ ይገባኛል ተቀምጬ መብላት መጦር ነው የሚገባኝ ሳይል ጌታ ተሸክሞ የተንከራተተ ሽማግሌ፣ ቅዱስ ሽማግሌ፣ ንጹሕ ሽማግሌ፣ ጌታን የዳሰሰ የመጀመሪያው ሐዋርያ
እመቤታችንን ተከትሎ ሳይጠይቅ ይሄ ምስኪን ሽማግሌ እሱ አምላክ ከሆነ ለምን ከዚህ ሁሉ አያድነንም ብሎ ሳይጠራጠር ሳይጠይቅ በግብፅ አሸዋ የተጠበሰ ሽማግሌ። አያችሁ መብረር ይሄ ከፍታ ይሄ ነው። ወፍ መሆን ይሄ ንስር መሆን ይሄ ክንፍ ማለት ይሄ የኦርቶዶክሳዊነት ክንፍ ይኖረን ምእመናን፣ የቅዱሳን ክንፍ ይኖረን። አትጠራጠሩ። በጻድቃን በሰማዕታት አትጠራጠሩ። እነሱ በምን እንደበለጡን ታውቃላችሁ? የቅድስና ክንፋቸውን ይዘው ከፍ ብለውን በረዋል፣ ትተውን ሂደዋል። ቀድመውን ይሄኛ የምንጨማነቅበትን አለ እነሱ ተረድተው ከርኩሰቱ አምልጠዋል። ይሄ ነው ከፍታ የሚባለው። ሰማይ ወፎችን ተመልከቱ ማለት ነው። ቅዱሳንን ተመልከቱ። ሁለተኛ ሶስተኛ የሰማይ ወፎች የተባሉት እመቤታችንና ጌታ ራሳቸው ወፎች ይባላሉ። የመጀመሪያ የሰማይ ወፎችን ተመልከቱ፣ መላእክትን ተመልከቱ። ዋልቦች ማንን ተመልከቱ? መላእክት። ሁለተኛ የሰማይ ወፎችን ተመልከቱ ማለት ቅዱሳንን አብነት አድርጉ። ማንን አብነት አድርጉ? ቅዱሳን ጻድቃን ሰማዕታትን አጠቃላይ። ሶስተኛ የሰማይ ወፎችን ተመልከቱ ማለት ጌታ ምን እያለ እንደሆነ ታውቃላችሁ? እኔና እናቴን ተመልከቱ ማለት ነው። እመቤታችን ወፍ ተብላ ትጠራለች፣ ጌታ ወፍ ተብሎ ይጠራል። ወፍ የሚለው በዚህ አገላለጽ ወፍ እነዚህ ድንቢጦችን ብቻ ነው። ወፍ ጠቅላላ የሚበሩ ነገር ሁሉ በመጽሐፍ አጠራር ወፍ በሚል ዝርያ ነው የሚጠራው። ለምሳሌ ንስርም አሞራም ወፍ ነው የሚባለው። የሚበሩ ነገሮች አጠቃላይ ወፎች ይባላሉ። ቆቅ በሉ፣ ጅግራ በሉ፣ ርግብ በሉ፣ ምንም በሉት ወፍ በሚል ነው የሚጠቀሙት። እመቤታችን ሲገልጧት ሊቃውንቱ ሲያመሰግኑ በዚህ በዘመነ ጽጌ ማርያም ተአይል ከመ ወፍ ባሕቲታ ውስተ አድባረ ግብፅ እያሉ ያመሰግኑት። እንደ ወፍ ብቻዋን በግብፅ በረሃ ትዞራለች እና እመቤታችን ወፍ ትባላለች። ወፎች ምን አይሉ? አይዘሩ። ወፎች ምን አይሉ? አያጭዱ። ወፎች ምን አይሉ? ለጎተራ አይከቱ። ከዛ ወፎችን ማን ይመግባቸዋል? ሰማያዊ አባታቸው ይመግባቸዋል። እመቤታችን ዘርታለች? እመቤታችን አጭዳ ታውቃለች? እመቤታችን በጎተራ ከታ ታውቃለች? አታውቅም። ርስት የላትም፣ አዝመራ አልነበራትም። ነገር ግን ማን ይመግባት ነበር? ሰማያዊ አባቷ እግዚአብሔር ይመግባት ነበር። ክብርና ምስጋና ለአምላካችን ይሁን። ለዚህ ነው አባ ሕርያቆስ በቅዳሴ ማርያም የተመገብሽው ምድራዊ ምግብ አይደለም፣ የጠጣሽው ምድራዊ መጠጥ አይደለም፣ ከሰማይ የወረደ ህብስትን ከሰማይ የወረደ መጠጥን ጠጣሽ እንጂ ብሎ የሚናገረው ለዚህ ነው። እመቤታችንን ሰማያዊ አባቷ ራሱ እግዚአብሔር መገባት፣ ራሱ እግዚአብሔር አኖራት። ርስት ሳይኖራት አኖራት፣ የሚበላ ሳይኖራት መገባት። ወፍ ትባላለች። ራሱ ክርስቶስ ደግሞ ወፍ ይባላል። ከራዲዮን ተብሎ ይጠራል። ይሄን ብቻ ተናግሬ እጨርሳለሁ። እስኪ በሉ ከራዲዮን በሉ እስኪ። ከራዲዮን የሚባል ወፍ አለ። ይሄ ወፍ ነጭ ወፍ ነው እና ይሄ ወፍ የታመመ ሰው አምጥተው ከፊቱ ሲያስቀምጡለት ሰውየው የማይድን ከሆነ ወፉ ፊቱን ይዞርበት እና ከዛ ሰውየውን አይ በቃ አንተ አትተርፍም፣ የሰማይ ቤት ሰርተህ ገንዘብህን ለነዳያን ሰጥተህ መስጠህ ሙት ይሉታል። ሰውየው የሚድን ከሆነ ግን ወፉ ይሄ ነጭ ወፍ ከራዲዮን የሚባለው ወደ በሽተኛው ይዞርና ከበሽተኛው አፍ በሽታውን ምጥጥ አድርጎ ይወስድለታል። ከዛ ነጭ ወፍ ነጭ የነበረው መጥቆር ይጀምራል። ለምን? የሰውየው በሽታ ውስጥ። ከዛስ ክንፉ መንቀጥቀጥ ይጀምራል። ከዛስ መድከም ይጀምራል፣ መልፈስፈስ ይጀምራል። ይሄ ከራዲዮን የሚባለው ከዛ ወደ አየር ይወጣና ብርድ ስለሚለው 3 ሰዓት ክንፉን ዘርግቶ አየር ላይ ይቆያል። ፀሐይ ይበታል፣ ፀሐይ ይሞቅ። ከዛ እንደገና ይወርድና